ሄሉሻ የኔ እናት እንዴት እንዳሳዘነችኝ አለቀሰኝና ብዙ ጊዜ ከልብ የምንወድ ሰዎች እንባችንም ቅርብ ነው፣ መከፋታችንም ቅርብ ነው፣ ማዘናችንም ቅርብ ነው፣ ደስታችንም ቅርብ ነው እና ሄሉሻ እንግዲህ የሰው ልጅ ስትቀርብ በቃ ከልቧ ነው የምትቀርበው። ስትቆርጥም ደግሞ ከልቧ ነው የምትቆርጠው። በቃ አንዴ ከሄደችም አትመለስም። ካለችም ደግሞ ለዛ ሰው ከልቧ ነው በቃ የምትወደው የምትቀርበው እና አሳዘነችኝ የምር። እውነት ለመናገር በዚህ ታይም ላይ እንደዚህ አይነት ልብ ያላችሁ ሰው አልሐምዱሊላ በሉ። ለምንድነው ታውቃላችሁ? እንኳን አንድ ሁለት ሶስት ሰው ተለይታችሁ ለድጋሜ ለሶስተኛው ለአራተኛው ሰው እንደዚህ መሆንና ኖርማል ራሱ ለመጀመሪያው ሰው ራሱ በአሁኑ ሰዓት በቃ ሲኖር እንጂ ከህዴ ቦታ የሌለን በጣም ብዙ ሰዎች አለን። ልባችን በቃ ተሰባብሮ ልባችን በቃ ቦታ ከሆነ ይሁን የሚል ህይወት ያለን በጣም ብዙ ሰዎች አለን እና እንደዚህ ደግሞ የሚወድ ልብና ለሰው ልጅ በቃ ሩህሩህ በቃ ሰዎችን የመልመድ በቃ ያለፈውን እየተው አዲስን ህይወት መጀመር የሚችል ሰው በጣም የታደለ ሰው ነው። የምሬ ነው የምነግራችሁ። እና ሄሉሻ እንግዲህ እንደነገርኳችሁ የሰው ልጅ ስትወደው ከልብ ትወዳለች፣ ትቀርባለች፣ መሆን ያለባትን ትሆናለች። የሆነ ነገርም ካየችባቸው ደግሞ በቃ አትለጋለግም፣ አትለማመጥም። እንደው ባንዴ ላሸብላ ድጋሜም ወደ እነዛ ህይወት ውስጥ አትመለስም። እስካሁን እንደው ካየኋቸው ወደ ለየት የሚያደርጋት በጣም ብዙ ጸባይ ያላት እና አላህ ይጠብቃ ባለችበት። እንግዲህ እሱ ዛሬ የተናገረው ነገር ልክ ሊሆን ይችላል። እኔ ግን መጨረሻ ሊዘጉት አካባቢ መለስ ሲል እኔ አላመንኩም። አውቆ ሊፈትናት ነው የሚመስለኝ፣ ሊፈትናት ነው የሚመስለኝ። በመቀጠል ደግሞ ሊፈትናት እንኳን ባይሆንም ማለት ነው ይኸው በግልጽ ነው የነገረችው ወላሄ በቃ እንለያያለን። ምክንያቱም ከልብ ከአይኔ የራቀ ከልብ ይርቃል ነው የሚባለው እና የሰው ልጅ ተለያይቶ ምንም ነገር አይፈጠርም ብሎ ማሰብ ከባድ ነው። አንደኛ የስራቸው ባህሪ ግዴታ መስራት ስላለባት ሄሉሻ ሌላ ሰው ብትይዞ የሆነ ነገር ቢፈጠር ይጣላሉ። ባለፈው አላያቸውም ስንት ነገሮች እነ ቢኒ ጋር በነበረ የታይም ላይ የሆነ ወደ መቀሌ ሄደው ሲደብራት ፍቅር ጋር መቀሌ ሄደው መጡ። ግን በዛች የሆነች ነገር ወደ ሲባል ነገሮች እየተበለሻሹ በቃ ብዙ ቅሬታዎች ይገባሉ። እና የሰው ልክ ከተለያየ በቃ ከባድ ነው። የሚወድም ሰው በዛው ልክ ስለሆነ እና እንደዚህ ከሆነ አብረው ቢሄዱ የእውነት ስራው የሚቆይ 6 ወር 7 ወር ወይም ደግሞ አመት እንደዚህ አይነት የሚቆይበት አጋጣሚ ከሆነ እሷን መጠበቅ ሳይሆን እሷን መስራትም ስላለባት ከጎን ሆና መስራት ትችላለች። ችግር የለውም። ቤታቸውን እንትን ብለው ካላስ በዛው በአንድ ሰፈር ሆነው ስራቸውን እየሰሩ ያንኛውን ስራ እየሰራ ማታ ማታ ደግሞ ሰው ጋር እየሰሩ በተመቸው ሰዓት ብዬ ነው የማስበው። እና ሰው ከተለያየ ከባድ ነው። እና ያሳዘነችኝ ነገር ምንድን ነው? በቃ አንድ ቀን እንደዚህ እኮ ነው እንደምንለያያ ምን ነበር ብላ ስታለቅስ አሳዘነችኝ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል የቤተሰቦች ደግሞ ዛሬ አሰላሙ አለይኩም ሳላል ነደሁበት ትላላችሁ። እንደሆነ የሆነ ነገር ሳገኝ በቃ ውስጤን ነው የሚያመኝ፣ እንደ ራሴ መስሎ ነው የሚታየኝና እንደው ከነሱ የበለጠ እኛም እኮ ተጨንቀን ሞትን በእነሱ። በቃ ዛሬ ደህና ሆኑ ስንል ነገ አንድ ችግር ይመጣል። ወላሂ በእነሱ ህይወት ውስጥ ተመልካችም አብሮ እየተጨነቀ ነው። ታውቃላችሁ እኛ አሁን ሁላችሁም አሁን እዚህ ጋር እነሱን የምትከታተሏቸው ሰዎች የራሳችሁ በየቀኑ ምን ያክል ዋጋ እየከፈላችሁ እንደሆነ አላህና እናንተ ናችሁ የምታውቁት። በቃ ምን ያክል ጭንቀት እያሳለፋችሁ እንደሆነ እንዲሁ ሌላው ነገር ቀርቶ ማለት ነው በምንሰራበት ቤት ልብስ ስተኩስ ልብስ ተቃጥሮባችሁ ያዘናችሁበት ሰዓት ይኖራል። ሰዎቻችሁ ጋር ተጣልታችሁ ይሆናል። እቃ ተሰብሮባችሁ ልናገር አናገር እያላችሁ ይሆናል። ስንት የሚያስጨንቀን ነገር አለ እዚህ ጋር ማለት ነው። እና እስኪ ፈገግ በሉ። እና በጣም ብዙ ነገሮች አሉ። በቃ የሆነ ጥፋት አጥፍታችሁ ልናገር አልናገር እያላችሁ እያስባችሁ ወይ ደግሞ ብቻ በጣም ብዙ አልኳቸው። ግን ከኛ ከራሳችን ህይወት በላይ የምናስበው ለእነሱ ነው የምንጨነቀው። እና አሳዘኑኝ። በቃ እኛም አብረን እየተጨነቅን ስለሆነ እንደው እንደዚህ አይነት ነገር አውቆ ለቀልድ ከሆነ ባያመጡብን የራሳችን ጭንቀት ይበቃናል ባይነኝ እኔ። ለምን እኛ አሁን እንጨነቃል፣ እነሱ ግን ወዲያው አሁን ሄሉን ሊነግራት ይችላል። ከዚህ እንደተለይ ደግሞ ባለፈው ነግረነዋል ኮመንት ላይ ያኔ እንደዚህ አይነት ነገሮች እንዲያታሳድርባት ብለው ነው ነበር። ለምን አሁን እንደው ሰላም ከሆኑ ትንሽ ቀናት ሳምንት እንኳን አልሆናቸውም በዛ ነገር ከታረቁ ወዲህ ማለት ነው። እና ጥሩ ስንል ደግሞ እንደዚህ ተመልሶ ይበለሻሻል። እና መማር ያለብን በነገራችን ላይ ህይወት ማለት ይችናት። ህይወት ማለት ዛሬ እንካፋል ነገ እንስቃል፣ ዛሬ እንስቃል ነገ እንካፋል። እና የተለያየ ናት እና ውጣ ወረዷ ብዙ ናት። እንደው ሁላችንንም ማለት ነው ለዚች ብዙ ለምናለቅስባት ዱንያ ብለን እየለፋን አኼራችንን የረሳን አላህ ሂዳያ ይስጠን ለሁላችንም። በቃ አላችሁ አይደል እዚህ ቦታ ላይ ሆነን አሁን
ዛሬ ያበላሽነውን ነገ የምናስተካክልበት ጊዜ ላይ ነው ያለነው። ነገር ግን ከሞት ነው ሁላችንም ዛሬ ያጠፋነውን ጥፋት ተመልሰን የምናስተካክልበት ሰዓት የለንም እና አንዳንዴ ቆመ ብዬ ሳስበው በጣም ያሳስበኛል የህይወታችን ነገር እና እንደዚህ አይነት ነገሮች ስላሉ አላህ ሁላችንንም ወደ ቀጥተኛው መንገድ ይምራን። ትተነው ብለን የምንሄደው ዱንያ ብቻ ሳይሆን ነገ ጧትም ዘላለማችንን ለምንኖረው ቤት ኸይር ስራ እንድንሰራ ሁላችሁም በዱአችሁ በጸሎታችሁ እንተሳሰቡ ውድ ቤተሰቦች። ምክንያቱም እዚህ ቦታ ላይ ሆነን የሆነ ቢከፋን በቃ ተመልካች፣ ቤተሰብ፣ ጓደኛ፣ ባላችሁም ወንድማችሁም በቃ የተለያዩ ሰዎች ድረሱልኝ ብላችሁ ጭንቀታችሁን የምትማከሩበት ቦታ ላይ ነው ያለነው። ግን ደግሞ ከሞትነ በኋላ ምንም በቃ ማንም አይዟችሁ የሚለን የሚረዳን የለ፣ ጥፋታችንን ተመልሽ ላስተካከል የምንልበት የለ፣ ተውበት የምናደርግበት ነገር የለን። በቃ አለቀልን፣ ቅጣታችንን መቀበል ብቻ ነውና ወላሂ አንዳንድ ጊዜ ሳስበው ይሰማኛል። ይሄን ልላችሁ የምፈልገው እናንተ እንዲታስቡ እንድትጨነቁ አይደለም፣ ግን አንዳንድ ጊዜ እኛ ያሳሰበንን ነገር ብንተዋወስ ጥሩ ነው። ሁላችንም ወደ ራሳችን እንመለሳልና እና ሌላችሁ የምፈልገው የሰው ልጅ እዚህ ምድር ላይ ሲከፋ ማንም ሰው ሊያጽናናው ይችላል። በብዙ ነገር ነፋሻ ቦታ ሄዳችሁ ትጽናናላችሁ። ብዙ ነገር አለና እንዲሁ ለዱንያ ብቻ ሳይሆን ለአኺራ የምንሰራ መልካም ሰዎች አድርገን ሁላችሁም ለእኔም ዱዓ አድርጉልኝ። እኔም ለእናንተ ሁሌም ዱዓዬ ነው። ጥመት ውስጥ ያለን ሰዎች አላህ ሂዳያ ይስጠን ሁላችንንም። ገንዘብን ብቻ ሳይሆን የምናሳድደው በቃ ለህይወታችን ለወደፊታችን የምናስብ ያደርገንና በቃ ይቺ ናት ህይወት። በቃ ዛሬ እንስቅባታል ነገ የምናለቅስባት ናትና እና ሄሉሻ ስታዝን አሳዘነችኝ ከልቧ ስለሆነ አለቀሰች። እንግዲህ እዚህ ጋር ስሜታችንን መደበቅ አንችልም። በቃ የሆነውን ነገር በግልጽ ነው እና እሱ እንግዲህ እውነቱንም የሆኑ ውሸቱን ባላት፣ ነገር ግን እሷን መደበቅ ስለማፈልግ ስሜቷን በቃ መሆን ያለባትን በቃ በግልጽ አማርኛ ነው። ግልጽ የሚናገር ሰው ደግሞ ሆዱ ውስጥ ተንኮል የለውም፣ ክፋትም የለበትም። የሚገርማችሁ ነገር የተሰማችሁን ነገር ፊት ለፊት ትናገራላችሁ። የተሰማችሁን ስሜት ፊት ለፊት ታወጣላችሁ። መደበቅ ያለባችሁ ነገር ምንም የለም። በቃ ያንን ሰው ስትወዱት ሁሉ ነገራችሁን ነው የምትሰጡት። እና ግን እንደነዚህ አይነት ሰዎች የሰው ልጅ ቢጎዳቸው እንኳን አላህ ከጎናቸው ነው። ለምን በቻሉት አቅም የሰው ልጅ ለመረዳት ለማገዝ ይሞክራሉ። ካልቻሉ ደግሞ ካላስ ከዛ ሰው መውጣት ነው የሚፈልጉት። እና እንደዚህ አይነት ንጹህ ልብ ያላችሁ ሰዎች አላህ ይጨምርላችሁ እላችኋለሁ። ውድ ቤተሰቦች ብዙ ጊዜ የሚናደድን ሰው እንጥለዋለን። የሚናገር ሰው ክፉ መስሎ ይታየናል፣ ግን ክፋት የለውም። የሚናገር ሰው መጥፎ ሰው ማለት ዝም እያለ እናንተን የሚጎዳችሁ ነው እንጂ የሚናገር ሰው በጣም ጥሩ ነው። በቃ መሆን ያለበትን በሰዓቱ ይነግራችኋል። መሆን ከሌለበት ደግሞ ካላስ እናንተ አማራጫችሁን ትይዛላችሁና ግልጽን ሰው አትጥሉላችሁ ፈልጋለሁና እንግዲህ ከሄሉሻ የማይባት ነገር ውስጧ ንጹህ ነው። በቃ ምንም አይነት ነገር እንደ ፕራንክ አድርገው ሲሞክሯት የምታወጣቸው ነገሮች ከልቧ ነው እና ከልቧ ስለሆነ አሁን እኛ እንኳን እንደው ቢሆንም ባይሆንም በሚለው ነው የያዝነው። አሁን እኔ ራሱ እርግጠኛ አልሆንኩም። ምናልባት አውቆ እሷን ሊፈትናት ነው ብዬ ያሰብኩበት አጋጣሚ ያለኝ። እሷ ግን አውቆ ሊፈትነኝ ነው ብላ እንኳን አላሰበችም። የተሰማትን ስሜት ተናገረች በቃ በግልጽ። ሌላ ሴት ቢሆን ሲጠረጥር ወይ የሆነ ነገር ይል ነበር። እሷ ግን በቃ እኔ ለምጃለሁ፣ ብዙ ነገሮችን እንትን እላለሁ፣ ከአሁን በኋላ እንድትለየኝ አልፈልግም ብላ በግልጽ አማርኛ ነው የነገረችው። እና እንሻላ ይለያዩም በአንድ ላይ ይኖራሉ ብዬ አስባለሁ። ተጋብተው ደግሞ የምናያቸው ያድርገና ስህተት ካለብኝ አረቡኝ። ቻናሌን ደግሞ ላይክ ሰብ አድርጉልኝ። ከጎኔ ላላችሁ አመሰግናለሁ ውዶች።